ናማን አንተ ኢየሱስ ነህ እንደል አውዙ ቢላሂ አስተግፊሩላህ ሚነ ሸይጣን ረጂም ላ ኢላሃ ኢለላህ መሐመድ ረሱላህ እነኚህ ሙሉ ወንጌል ውስጥ መሰረተ ክርስቶስ ውስጥ ሌላ ሚኒስትሪ ቸርቾች ውስጥ ቃልዮት ውስጥ መካነሱስ ውስጥ ሌላ ህይወት ብርሃን ውስጥ የእናንተ ሰይጣን ጠራኝ አልኩት። ሰይጣን አይደለም ኢየሱስ ነው ያድናል አለ። ገቢ አለች። አቤት እላለሁ ስንወጣ በትክክል ብዙ ሰይጣን ቤት ሄደሃል አለች። አሁን ደግሞ ዋና ጋ ነው ይመጣለች። ኢቲኤም ሳይኖር የሆነ ካርድ ተሰርቶ ብር ሰክተ የሚትወስድ ከሆነ ይሄ አደገኛ ማጂክ ነው። የኛ አለን የሚሉ ነቢያቶች ከነ ቪኤቱ አዲስ አበባ ገብቷል። ስንት ቪኤ ምስቱ እሱ ቪኤት ነዳሉ። ግን ቸርች ውስጥ የነበረ አገልጋይ ጠግቦ አይበላም። ህዝቡ አሁን እውነታን እንድትነግረው ሳይሆን ቁስሉን እንድትነካለት ማታ ከባልሽ ጋር ተጣልተሽ መተሻል እንዲለው ነው የሚፈልጉት። ይሉ ዝም ብሎ ካጠገቤ ሲሄዱት ትልቅ ጥያቄ በውስጥ የተፈጠረ በአካባቢ ላይ ይታወቃለሁ። በከተማ የሚታወቀው ጠብን ተጣልቼዋለሁ። ካሁን በኋላ የኔ ነው ይለኛል። ቀብቼዋለሁ ይለኛል። ነገሪ ሙሉ ነው ይለኛል። ተነካሁት። መቆም አልቻልኩም። መቋቋም አልቻልኩም። እሳት ወረድብኝ። አንድ የገረመኝ ኢየሱስን እንዳምነው ያደረኩት እኔ በምድር ላይ ብዙ ስሞችን ጠርቼዋለሁ። ከስሞች ሁሉ በላይ ይሄንን ስም ስትጠራ እንዴት ይሄ ያስጨዋል የሚል ነገር በአእምሮዬ ተፈጠረ። ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ጤና ይስጥልኝ ውድ የሰላም ሚዲያ ተመልካቾቻችን፣ ተሾመሽ ባራል። ሰላም ቲዩብ እንደሚታወቀው ወቅታዊና አነጋጋሪ ቪዲዮዎችን ወደ አደባባይ በማውጣት ሚዛኑን በጠበቀ መልኩ እናንተ በማቅረብ ይታወቃል እና አሁን በጊዜው በሰሞኑን በቲክቶክ በተለያየ ሚዲያ አነጋጋሪ የሆነ አንድ ሀሳብ ከተማውን አየሩን ይዞት ነበረ። እሱ ነብይ ገቢ ጉተማ የሚባል ሻሸመኔ ፋሬስ ቤተክርስቲያን የሚያገለግል አገልጋይ ከዲቫይን ሾው ጋር ባደረገው ሞቅ ያለ ኢንተርቪው ነገሮችን እንዲያጠራ ከእናንተ የሚመጡትን ጥያቄዎች እንድንጠይቀው በብዙ ሀሳብ አቅርባችሁ ነበረ። እኛም ይህንን ነብይ ገቢ ጉተማን ስልክ ፈልገን ስንደውል አዲስ አበባ ድረስ መጥቶ ኢንተርቪው እንደሚሰጠን በፍጹም ፈቃደኝነት ገልጾልን ይኸው ስቱዲዮአችን ተገኝቷል። የምናደርገውን በነፃነትና በእውነት ላይ የተመሰረተውን ኢንተርቪው እንድትከታተሉ ጋበዙ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች ተደራሽ እንዲሆን አድርጉት። ቲክቶክ ላይ እየተቆራረጠ ያልተገባ ነገር ግን ማድረግ አይቻልም። ከኛ ጋር ቆዩ። ሰላም ለእናንተ ይሁን። ሰላም ጤና ይስጥልኝ ውድ የሰላም ቲዩብ አድማጭ ተመልካቾቻችን፣ ሰላም ለእናንተ ይሁን እያለን እንግዲህ ሰላም ቲዩብ በሀገራዊ ጉዳይ ብስለት ያለው ጉዳይ ላይ ትኩረት አድርገን እንደምንሰራለን። እንግዲህ በኢትዮጵያ ውስጥ አነጋጋሪ ከሆኑ ጉዳዮች መሃል በስቱዲዮ ስልካችን በግልም አንድ ነብይን አቅርባችሁ ከተናገረው ይልቅ ፈታ አድርጋችሁ እንድታወሩልን አዳዲስ ሀሳብ እና የተለያዩ ጥያቄዎች በጠየቃችሁ መሰረት እንግዲህ በዲቫይን ሾው ቀርቦ የነበረው የእግዚአብሔር ሰው ነብይ ገቢ ከሻሸመኔ ጋብዘነዋል። ፍጹም በተጣበበ ሰዓት በፍጹም ፈቃደኝነት ከሻሸመኔ አዲስ አበባ ድረስ መጥቶ ቃለ መጠይቅ እንድናደርግለት ስንጋብዘው በፍጹም ፈቃደኝነት ስቱዲዮአችን ተገኝቷል። ከእናንተ የመጣ ጥያቄ፣ የህዝብ ጥያቄ እንዲፍታታ የምትፈልጉትን በሙሉ እንጠይቃለን። ነብይ በጣም እጅግ አድርጌ አመሰግናለሁ። እንግዲህ ከሻሸመኔ ድረስ አዲስ አበባ ለጥያቄ እንፈልጋለን ስንል መታ እጅግ አድርጌ አመሰግናለሁ። ተሸይነን በጣም አመሰግናለሁ። ያው በጠራኝ መሰረት ስለጠራኝ ስለጋበዝከኝ አመሰግናለሁ። መልካም። እንግዲህ ነብይ ማን ነው ለሚለው እንግዲህ ዲቫይን ሾው ላይ ብዙ ተናግረሃል። ይሁንና አሁን ትንሽ በደንብ በተለይ የህይወት ምስክርነት የቤተክርስቲያን አገልግሎትን ሰው በደንብ ማወቅ ይፈልጋል። ቤተክርስቲያን መች ተተከለች? ማን ነው የምትባለው? ውልደትን እድገትን በዛው አያይዝ። እኔ ገቢ ጉተማ ይባላለሁ። ባለፈው እንደተናገርኩት የፋሬስ ቸርች መሰራችና ባላራይ ነኝ። እንደዛም የፋሬስ ቸርች ባላራይ ነኝ። ፋሬስ ቸርች ከተመሰረተች አሁን ኦልሞስት ወደ 5 ዓመት ሆኗታል። በሻሸመኔ ከተማ ነው የምትገኘው። ስለዚህ በጣም ትልቅ ቸርች ነው። እኔ ባለፈው እንደተናገርኩት አነሳሴ ቤተሰቤ ከሙስሊም ቤተሰብ ነው እና ሙስሊም ነው። አርሲ ውስጥ ነው የምኖረው። ቤተሰቤ ሙስሊም ነው። ኦልሬዲ በህይወቴ ጌታ ኢየሱስ ክርስቶስን አላቆም፣ ኢየሱስ ምን እንደሆነ አላቆም። ስለዚህ ክርስቲያኖች ጌታን ሲሰብኩት
በጣም ጠላለሁ፣ አልወድም፣ በጣም አሳድደዋለሁ፣ በጣም እደበድበዋለሁ። እና አንድ ጊዜ የሙሉ ወንጌል እናቶች ናችሁ አሳሳ አካባቢ ነው መጠየቅ ይቻላል። ወንጌል ይሰብከዋሉ፣ እሰማዋለሁ እና መጽሐፍ ቅዱስን እንደዚህ አዲስ ኪዳን ሰዎች ሰጡኝ፣ ቀድጄ ሄድኩት። ሌላም ቀን እንደዚህ ሰዎች እየሰበኩ ሲመጡ በጣም ተናደርኩና መጽሐፉን ቀድጄ የሚታወቀው ታሪክ ነው በግንባራቸው ላይ ሁላ ለጠፍኩት። እዛ ስለጥፎ ማንም አልተናገረም እና እግዚአብሔር ይባርክ ብለው ነው የሄዱት። እንዴ ሰዎቹ አይማቱም እንዴ? ምን አይነት መንፈስ ነው ያለባችሁ? የሆነ ጀዝባ ነገር ናችሁ እንዴ? ምንድነው አይማቱም ወይ ብዬ ማለትም ጸብ አንተ ያንን ስታረግ የጠበቀው ጸብ ነው። በጣም ትልቅ ጸብ ጠብቄ ነበር። አንደኛ ይዞ የመጡትን መጽሐፍ ቀድጄዋለሁ፣ የነገሩኝን አልተቀበልኩም። ከዛ ውጪ በግንባራቸው ሁላ ላይ ትውያልኩ በግንባራቸው ላይ እንዲህ እያደረኩ ለጥፈዋል እና እግዚአብሔር ይባርክ ብለው ነው የሄዱት። ጉልበተኛ ነበር በጣም እንዲሁ በልጅነት ህይወት በአካባቢ ላይ ይታወቃለሁ። በጣም ከብዙ በሀገር በከተማ የሚታወቀው ጠብን ተጣልቼዋለሁ። 40-50 ሰው ለሁለት ለአንድ ሰዓት የመጣላት ኃይሉላ ተጣልተናል። ዋቤ የምትባል ከተማ በቆፈሌ ስር ያለች ዋቤ ከተማን መጠየቅ ይቻላል። እና እዛ ከተማ ውስጥ አላቸውና በጣም ይታወቃሉ። ሰዎቹ ዝም ብሎ ገቡ። ዝም ብሎ ካጠገቤ ሲሄዱት ትልቅ ጥያቄ በውስጥ የተፈጠረ ምን ነው አይማቱም ወይ? ምን ቢይዙ ነው ዝም የሚሉት? ምን ቢሆኑ ነው ዝም የሚሉት የሚል ነገር ተሰማኝ። ከዛ ወደ ቤት የገባው በዛኑ ሌሊት ህልም አየሁት እና ትልቅ ባህር ሲያካፍል አየሁት። ምንድነው እያልኩ ጨነቅ ነበር። ከዛ ነጭ የለበሰ በትልቅ ብርሃን ወደ ቤቴ ይመጣል። ይሄ ብርሃኑ ዝም ብሎ ብርሃን አይደለም፣ ሙሉ ቤቱን ይሞላል። ለኔ ይታያል፣ ለሌላ ሰው አይታይም። በዚህ ብርሃን ውስጥ እየመጣ አኒ ኢሳዳ፣ አኒ ኢየሱሲ፣ አኒ ከራዳ፣ አኒ ዱጋዳ፣ አኒ ጅሬና አሁን የቀደድከው መጽሐፍ ማለት እኔ እውነት ነኝ፣ መንገድ ነኝ፣ ህይወት ነኝ እያለ ያወራኝ በኦሮሞኛ ነው። ምናገረው የሚችለው ኦሮሞኛ ቋንቋ ነው። ስለዚህ ያወራኛል እና ማን አንተ ኢየሱስ ነህ እንደዚህ አውዙ ቢላሂ አስተግፊሩላህ ሚነ ሸይጣን ረጂም ላ ኢላሃ ኢለላህ መሐመድ ረሱላህ የተለያየ ነገር እናገረዋለሁ። በተደጋጋሚ ረጅም ጊዜ ወደ ህይወቴ ይመጣል እና የቀደድከው መጽሐፍ ይለኛል ለዘላለም ተሰብኳል ይለኛል። ይሄ የህይወት መጽሐፍ ነው፣ ይሄ የእውነት መጽሐፍ ነው ይለኛልና ከዛ ተነሳው። እጠጣም እቅምም ነበረ። በጣም አደገኛ ችግር ውስጥ ነበር። ስለዚህ ወደ ጌታ ኢየሱስ ክርስቶስ ወደ ጠራኝ ሄዳለሁ ብዬ ተነሳው። አንዳንድ ቸርቾችን እያለፍኩ ቃለው ቸርች በር ላይ ደረስኩ፣ አለፍኩ። አማኑኤል ቸርች በር ላይ ደረስኩ። መሰረት ክርስቶስ የሚባል ሐሳሳ ከተማ እንደዚህ ወደ ወንዝ ጠጋ ብሎ ያለው ቸርች አለ። እዛ ድርሼ ልግባ አይልግባው እያልኩ እያለ አንድ ወንድም መጣና ለምን መጣ ስል የናንተ አጋንንት ጠርቶኝ ነው እና የናንተ ሰይጣን ጠራኝ አልኩት። ሰይጣን አይደለም ኢየሱስ ነው ያድናል አለ። ወንድሜ ሜቢ ኢንተርቪው ስለሚሰማ ስሙን መናገር ከተፈለገ በር ላይ በጣም የሰበከኝ እንዳለ ይባላል። ሰባኪም አይደለም ነጋዴ ነው። ከዛ ቀን ጀምሮ ስለ ኢየሱስ ሲናገር ምን ሰምቼ አላውቅም። ስለዚህ በጣም ሰብኮኝ ወደ ውስጥ አስገባኝ። አንድ ደግሞ ኢንስፔክተር አለ፣ አያኖ ይባላል። ስማቸውን መጥራት ከተፈለገ ትክክለኛ መረጃ ስለሆነ ቸርች በር ላይ ቆሞ ይጠብቀኛል። ለሊት ህልም አይቷል። ከእግሩ እስከ ጠጉሩ ድረስ ሰንሰለት የተጠለጠለበት አንድ ትልቅ ሰው ለወንጌል የሚሆን የወንጌል አርበኛ ይመጣል ብሎ እግዚአብሔር ተናግሮታል። ይሄ ሰውየው በር ላይ ነው የሚጠብቀኝ። ከዛ ወደ ቤት አስገቡኝ። ጌታ ኢየሱስ ክርስቶስን የምትቀበሉ ስል ቀጥታ ወደ ፊት ወጣውና በራሴ ጌታን ተቀበልኩት። ከዛ ወደ ቤት ገባው። እንደዚህ ጌታን ተቀበልኩ ብዬ ለባለቤት የነገርኩት ያ የጠራኝ ብርሃን ያ የሚገለጥልኝ ብርሃን ቤት ውስጥም በጣም ከባድ ጭቅጭቅ ተነግራቸው ነበር። እንደዚህ ብርሃን ተፈጥሯል ይያል። እንዲህ ብርሃን አያለ አስተማሪዎች በእስልምና ያስተምሩ የነበሩ ይሄንን ጉዳይ ስትነግራቸው እንግዳ ነገር ነው ምን ይሉ ነበር? ለነሱ አልተናገርኩም። የምናገረው ለባለቤቴ ብቻ ነው፣ የሚያወራም ለባለቤቴ ብቻ ነው። እዛ ነው የርኩት ስል እንደው የማልጠጣ የማልቅም ከሆነ ፍቃደኛ ናት። የሚቀጥለው ሳምንት ይዤ እሷን ምርኩ። እዛ ስንት መንፈስ ቅዱስ ሰዎችን ነክቶ ሰዎች መሬት ላይ እንከባለላል እና አየችና ገቢ አለች። አቤት እላለሁ። ስንወጣ በትክክል ብዙ ሰይጣን ቤት ሄደሃል። አሁን ደግሞ ዋና ጋ ነው የመጣለች። ምንድነው ሰዎችን መሬት ላይ የሚያንከባልለው? ምን አይነት ነገር ነክቷቸው ነው?
አንድ ነገር ወቀው አልካት። ሰይጣን አይደለም አንድ የሚነካቸው ኃይል አለ ያልኩት። የሆነ ነገር ደስ ብሎኛል። ይገርማል። ከዛ በኋላ ሶስተኛ እሑድ ወደ ቸርች መጣሁ። ሲመጣ ቸርች ውስጥ ቆሜ እንደዚህ ሰዎች ሲያመልክ ዱሮ በቤቴ ውስጥ በራእይም ይገለጥልኝ በህልም የሚያናግረኝ በቀን ሰማይ ተከፍቶ እሳት ከሰማይ ሲመጣ አየሁት። ትከሻዬ ላይ ልቤ ላይ ይቀመጣል። ትልቅ ነገር ያወራኛል። ካሁን በኋላ ሰው ነው ይለኛል። ካሁን በኋላ የኔ ነው ይለኛል። ቀብቼዋለሁ ይለኛል። ነገሪ ሙሉ ነው ይለኛል። ተነቃሁት። መቆም አልቻልኩም። መቋቋም አልቻልኩም። እሳት ወረድብኝ። ከዛ ሲወጣ ጌታ ነው ያድናል ያኖራል እያልኩ ወደ ቤት ገባሁ። ሰው መንገድ ላይ ያየኛል። ቤት እንደደረስኩ ደግሞ ቤታችን ሙሉ ነው ማለት የሚያውቁ ሰዎች ባይለኝነት በብዙ ነገር የሚያውቁ ሰዎች እንደዚህ በወር ባለሞላ ጊዜ ውስጥ በብዙ ነገር ህይወት ተለውጦ መንገድ ላይ እየተናገርክ ስትሄድ ግራ አልገባችሁ? እየተናገርኩ ይርኩት አሁን ምንም መንገድ ላይ ያገኘኝ ያናገረኝ ሰው የለም። ቤት ከደረስኩ በኋላ ኢየሱስ ጌታ ነው የሚል ነገር ገባብኝ። ቤቴ ሙሉ ነው የሚል ነገር ገባብኝ። ኦሬዲ ከእስልምና ነው የመጣ ነው። አልተለመደም። አሁን ሰፈር ውስጥ ሆነ ነገር ከዛ ከባለቤቴ ውስጥ ይሄ በሚጠራ ስም አጋንንት ጮኸ። አንድ የገረመኝ ኢየሱስን እንዳምነው ያደረኩት እኔ በምድር ላይ ብዙ ስሞችን ጠርቼዋለሁ። ከስሞች ሁሉ በላይ ይሄንን ስም ስትጠራ እንዴት ይሄ ያስጨዋል የሚል ነገር በአእምሮዬ ተፈጠረ። ደግሞ ዋናው ሰይጣን ነው ብለሃል። እኔ ነው ያልኩት። እሷን ብለኛለች የሄድኩት ቦታ እኔም አጋንንት ጠርቶኝ ነው የመጣ ብየዋል። ከዛ በኋላ መሬት ላይ አንከባለላት። ጩኸት ተሰማ። በጣም ከባድ። እኔ በጣም ጮዋለሁ። እሷ ትጮዋለች። የምንደባደብ መስሎ ሰዎች ሊያገላግሉን መጣ። እሷ ደግሞ መሬት ላይ ትንከባለላለች። ኢየሱስ ጌታ ነው ማለት ሰው አስተፍሩላህ ለዚህ ምንድነው መቼ ነው እንደዚህ የሆነ ምናምን አንዳንዱ በር ላይ መጮህ ራሱ ጀመረ። ቤታችን በር ላይ የደረሰ መጮህ ጀመረ። ሌላ ደግሞ ግቢ በር ላይ መጮህ ጀመረ። ይሄንን ስም እጠራዋለሁ። ከሷ አጋንንት ጮዋል። እግዚአብሔር ፊት ነው ምነግሪ። ወደ ግቢ የገቡ ሰዎች አሳሳውን ይሄንን ታሪክ የሚያውቁ ሰዎች ያውቃል። ወደ ግቢ የገቡ ሰዎች በፍጥነት ግቢውን ለቆጡ። እየሮጡ ወጡት። ማንም አልቻለም። አንዳንዱ ጆሮውን እንዲህ እየደፈነ ነው የወጣው። ያን ቀን ደግሞ ሙሉ እሞትልሃለሁ ኢየሱስ ነፍስን ሰጣለሁ ብዬ አመንኩ። ምክንያቱም ምንድነው ስሙን ስትጠራ ማንም አይችለው፣ አጋንንት አይችልም። ስለዚህ ግቢውን ለቆጡ አመንኩት። ጌታን ተከተልኩት። በመሰረት ክርስቶቻቸው ውስጥ አገልግሎት ጀመርኩት እና አንድ ዓመት በማይሞላ ጊዜ አልተገለልክም ከማህበረሰቡ የኢኮኖሚ አሁን ብዙ ጊዜ እንዳንተ አይነት ከአንድ ቤተ እምነት ወደ አንድ ቦታ ሲሄድ ቻሌንጁ ቀላል አይደለም፣ ከባድ ነው። እንደው በህይወት የገጠመ ነገር አለ? ማጣት፣ መውረድ፣ ብዙ ነገር ውስጥ ሰው ይገባል እና አልገጠመም? ያ ብዙ ነገር ገጥሞኛል። ሰዎች ማንም ሰው አናግረኝም። እናቴም ሞቷል፣ ዛሬ ነው የሞቴን ቀን አላለቅስም ብላለች። ቤተሰቤ ጋር መሄድ አልችለው፣ ተገልዬዋለሁ፣ ከማንም ጋር አልነጋገርም። በዚህ መሃል ግን የሁሉም የቤተሰብን ቦታ ይገባልኝ፣ የዘመድ ቦታ ይገባልኝ፣ የወዳጅ የጎደኛ ቦታ ይገባልኝ። ሙሉ ጉድለቴን ነው የሸፈነ። የሚገርም ከሱ ክብር ውጪ የዘመዶቼ ጫና አይታይብኝም። ለምን? ፍቅሩ በጣም ከባድ ነው። ይሰብከኛል፣ ያወራኛል እና በዛን ሰዓት ወደ ታች መልሰን እንሰቅላለን ብሉ አይደለም ቤተሰብ አጣ አይደለም ቤተሰብ ተባጣ ወደ ታች እንመልሰን እንሰቅላለን ብሉ ደስተኛ ነኝ። ምክንያቱም ምንድነው አይቼ የማላቀው ነገር ነው አየሁት። ወደ ከባድ ብርሃን ነው የገባሁት። ቤቴ በክብር ነው የተሞላ። ቤታችን ውስጥ ተጨነቅ ቀን ስራ ለሰው መስራት ጀመርኩት እና ለሰው ቲማቲም ለሰው አቡካቶ ሽንኩርት ተሸከም ይሄው እግዚአብሔር ቀሰፈ ያሉት ቤተሰቦቼ መጡ ማለት ወደ ድህነት ወረድኩት። የመጨረሻው ሲወርድ ይሄው እግዚአብሔር ቀሰፈ ያሉት ይሄው እግዚአብሔር አወረደ ያሉት እና መጨረሻው ላይ 8 ወር ሲሞላ እግዚአብሔር በህይወቴ ላይ በከባድ ነገር ይገለጣል። መሃል ከተማ የምትባል አሰላ ያለችው ቤተክርስቲያን አለች መሰረተ ክርስቶስ እና እንደኔ አይነት ሰዎች ላይ መስራት ትፈልጋለች። እግዚአብሔርም ተናገራቸው። ስለዚህ ወንጌልን እንድሰራ እኔ ፍለጋ ከአሰላ ተነስቶ አሳሳ መጡት። መሰረተ ክርስቶስ ቤተክርስቲያን መጥቶ እንደዚህ ብሎ አናገሩት። ገና ነው ቅርብ ጊዜ ነው የተጠመቀ እንዴት ነው የሚሉ ነገሮች ሁሉ ነበሩት። ለምን በዛን ሰዓት ነው የተጠመቁት። ወዲያው ከዛ ተነጋገርነው። ወንጌልን ትሰብካለህ ብሎ ነገሩኝ። እኔ በፊትም እየሰበኩ ነው ያለሁት። ከነሱ ጋር ተነጋገርነው። ወዲያው አገልጋይ ሆኜ በዛ ቀለብም ተሰፈረልኝ።
አገልግሎቴን ጀመርኩት። በጣም ይገርም ነው። እንደው ግን ይሄ የተገለጠልህ ኢየሱስ የነገስታቶች ንጉስ የጌቶች ጌታ የሆነው ማንም ሊያቆሙ የማይችል ወደ አንተ ጋር መጥቷል። እምነትን ማመለካከትን ሳይዘ እንደው ለዚህ ጌታ ያለህን ፍቅር ወይ ጌታን የተረዳበት እውነት እንደው ለኛ ለዓለምም ለሚመለከተው ብትነግረን ይሄን ኢየሱስ እንዴት ትገልጸዋለህ? አንተ እንዴት ትገልጸዋለህ? ምንም መግለጽ አትችለው። ያው አንድ ነገር ልንገር፣ ፍቅሩ ወደር የለውም። የኢየሱስ ጌትነት ጥልቅ ነው፣ ርቀት ነው፣ ሩቅ ነው። ከአባይ ወንዝ በላይ ታላቅ በጣም ሩቅ ነው። ይሄ ነው ብዬ ልገልጸው አልችልም። ስጠጣ የነበረ ስቅም የነበረ የተጣለ ጠጥቼ ሰክሬ ጎርፍ መጥቶ ወስዶኛል። ጎርፍ ከጎርፍ ውስጥ ወድቄ ከጎርፍ ውስጥ ጓደኞቼ አውጥቶኝ አንድ ጣቴ ላይ ጭቃ ተጠምጥሞ ነበር። ከዛ ውሃው ሲመታ ስካሩ በረደልኝ። ከጎርፍ ውስጥ ሲያወጡኝ ብዬ ጮኩት። አንድ ጣቴ ተቆርጧል ብዬ ጮኩት፣ ጭቃ የተጠመጠመችውን ጣት። ከዛ ጓደኛ ይኸው ጣቴ አለች ብሎ ጭቃን እንዲያረግ ከጭቃ ውስጥ የሚያወጣ ሰው የሚያደርግ እታለ አይደለ? ስለ ሰው ልጅ ብቻውን የተሰቀለ ማንም ረዳት የማይፈልግ እታለ እና ይገርምሃል፣ ብዙ ሰዎች ፍቅርን በተለያየ መንገድ ይገልጹ። ይሞትልሃለሁ ይታረድልሃለሁ እያሉ ይናገራሉ። ሰው የሀገርን ፍቅር በተለያየ መንገድ ይገልጻል። የጓደኛን ፍቅር፣ የፍቅረኛን ፍቅር፣ የሚስቱን ፍቅር፣ የልጅን ብዙ በብዙ ፍቅር ይገልጣል። የኢየሱስን እንዴት እንግለጥ ነው? ቢሞትለት ቢታረድለት ውለታውን ሊመልሰው አይችልም። አይደለም ነገ የተዘጋጀልኝ ገነት፣ እዚህ ምድር ላይ ያገኘሁት ህይወት፣ እዚህ ምድር ላይ ያገኘሁት ደስታ ኢየሱስን በእግር እየሄድኩ የሚያመልከው ሳይሆን በጭንቅላቴ ቆሜ ታድናለህ ብዬ እንድናገር ያደርገኛል። ስለዚህ ፍቅሩን ለመግለጽ በጣም ይከብደኛል፣ ቋንቋው የለኝም። መልካም። አንዳንድ እንደዚህ እውነታዎች ሲገለጡ ግን የፕሮቴስታንት እምነት ተከታዮች ወይ በዚህ ውስጥ ያሉ ሰዎች ገንዘብ እየሰጧቸው ኑሮ፣ ያንተ ደግሞ ራዲካል ቼንጅ ነው እንግዲህ ከተሸካሚነት ወጥተህ ትልቅ ቤተክርስቲያን እያስተዳደር ብዙ ነገሮችን እንደምትሰራ ይታወቃል። እንደው ገንዘብ ተሰጥቶ ነው ለሚባለው መልስ ምንድን ነው? ምን ያህል ስሊክ ወዳጄ፣ ህይወት እንዴት በገንዘብ ይገዛል? ገንዘብ አላፊ ነው። ገንዘብ ጠፊ ነው። በገንዘብ ህይወት አይገዛም። እታለ አይደለ? የዓለም ሀብት የአሜሪካ ዶላር፣ የእንግሊዝ ፓውንድ፣ የጣሊያን ዩሮ፣ የኢትዮጵያ ብር አንድ ላይ ቢደመር እኔ የተገዛውበትን ዋጋ ሊመልሱ አይችልም። የተገዛውት በህይወት ነው። አምላክ ሰው ሆኖልኝ ነው። አምላክ ተዋርዶልኝ ነው። አምላክ ሞቶልኝ ነው። አይታል አይደለ? ሞትን ድል አድርጎ ተነስቶልኝ ነው። ስለዚህ ገንዘብና ህይወት ልናገናኙ ፎርሙላው አንድ ላይ አይደለም። እንዴት እንደዚህ ይወርዳሉ? እንዴት እንደዚህ ይገነዝባሉ? ያው የሆነ ታያለ አይደለ? ገጂ የሆነ ይሄ እኮ ህይወት ነው፣ ገንዘብ አይደለም። ይሄ እኮ በአሜሪካ ወይ በዱባይ ውስጥ የተሰራ ረጅም ህንጻ አይደለም እኮ ይሄ ታያለ አይደለ? የኔ ህይወት የተገነባ በማንዲስ በሆነ እንትን አይደለም እኮ በክርስቶስ ኢየሱስ ደም ነው። ደሙ ከገንዘብ ጋር አይገናኝም። መልካም። እንግዲህ ስለምታገለግለው ጌታ ስለተከተልከው ኬት እንዳወጣ ምን ያህል እንደምትወደው እንግዲህ ለዓለም ህዝብ በግልጽ ተናግረሃል። ስለ አገልግሎት እስቲ እንጣ። እቺ ፋሬስ ዓለም አቀፍ ቤተክርስቲያን ከተመሰረች 5 ዓመት ነው። ሻሸመኔ ውስጥ በጣም ትልቅ አገልግሎት እንዳለ ከአዲስ አበባ ብዙ አገልጋዮች ሄዶት እንደሚያገለግሉ ይታወቃል። ብዙ ድንቅና ታምር ይደረጋል። እና አንተ ሶሻል ሚዲያ ላይ ግን እኔ ስላንተ ልጠይቅ ስል እስቲ ይሄ ነብይ ብዬ ሳይ አንድ ታዳጊ ልጅ ለህዝብ ለማሳየት ሞክራለሁ ወይ አንተ ሶሻል ሚዲያ ገብቶ እንዲያዩት ተላለ ማረጋገጫ ነው። እናቷ እጅ ሞታ እንደዚህ ሊትራሊ ሬሷን ይዛ መታ ከወደ የሆነ ነገር ወጥቶ የታየው ነገር አለና ይቺ የሞተች ልጅ በጉባኤ መሃል ስትፈወስ በቪዲዮ ማረጋገጫ አለ። በጊዜው የነበረው ታምስ ያስታውስ። ፋሬስ ቸርች ከየት ወዴት ነው ለምለው ከአንድ ሰው እስከ ዓለም እታለ አይደለ? የፋሬስ ቸርች መሰረት ኢየሱስ ነው። የፋሬስ ቸርች መሰረት ደሙ ነው። የቆመችው በደሙ ላይ ነው። ስለዚህ
መንግስቱን ለሚሰሩ ሰራተኞች እግዚአብሔር ልዩ ልዩ ጸጋ ይሰጣቸዋል። መንፈስ አንድ ቢሆንም የተለያየ ጸጋው ይገለጣል። ስለዚህ በህይወቴ ላይ እግዚአብሔር አምባሳደር፣ እግዚአብሔር ነብይ፣ እግዚአብሔር የራሱን መንግስት እንዲሰራ ከጠራኝ በኋላ ጸጋ ሰጥቶኛል። ጸጋው ይሄ አንተ ያየው እዛ ላይ በስልክ ተቀርጾ ትንሽ ደቂቃ የተለቀቀው ነው። ያየው 2000 3000 ህዝብ የሚያመልክበት ነው። ፋሪስ ቸርች በጣም ትልቅ ግዙፍ ቸርች ነው። ሻሸመኔ ላይ ፋሪስ ቸርች ማነው ፋሪስ ቲቪ ገቢ ጉተማ ወይ ገቢ ብለ ገብቴ ማት ይችላል ምን አይነት ህዝብ እንደሚያመልክ። ስለዚህ ከዛ በጣም የበለጠ ተላላቅ ነገሮች ይሆናሉ። ምክንያቱም ምንድነው ጌታ ኢየሱስ ክርስቶስ በምድር ላይ በሚመላለስበት ጊዜ ዝም ብሎ ብቻ ወንጌልን ሰብኮ አይደለም ይሄ። እውር ጋር ሲሄድ አይኑን ያበራል፣ ሽባ ጋር ሲሄድ ይተረትረዋል። እና እሱ ብቻ አይደለም፣ ምግብ በሌለበት ምግብን ያመጣል። ምግብ ሲያስፈልገው ያበላል፣ ፎስ ሲያስፈልገው ይሰጣል፣ ህይወት ሲያስፈልገው ይሞትላል። ለህይወታችን የሚያስፈልገው ነፍሱን ከሰጠን በኋላ አይታል አይደለ? እዚህ ምድርም ላይ የሚያደርግ የሚሰራ ብዙ ነገሮች ነበር። ጌታ ኢየሱስ ክርስቶስ የመጀመሪያ ተአምራትን ማድረግ የጀመረ በዮሐንስ ወንጌል ምዕራፍ 2 ላይ ያ ቤት ውስጥ ኢየሱስ ተጠርቷል። እዛ ቤት ወይን ጠጅ አልነበረም። አይታል አይደለ? ወይን ጠጁ ከሌለ በአይሁዶች ህግ መሰረት አንድ ሰው በድንጋይ ሁላ ሊወገር ይችላል። ወይኑ በመሃል ካለቀ ሊሞት ይችላል። ከባድ ውርደት ነው። ስለዚህ ኢየሱስ በዛ ቦታ ስላለ ያ ነገር አልሆነ። ስለዚህ ተአምር ያደርጋል። ውሃውን ወደ ወይን ጠጅ ቀየረ፣ ሽባውን ተረተረ፣ ዕውሮቹን አየ። ያ በመጽሐፉ ላይ ትላንትና የተነገረ ኢየሱስ ያደረገ ተአምራት ዛሬ ብትመጣ በፋሪስ ቸርች ውስጥ በግልጽ ይታያል። ከፈለክ ገቢ ጉተማ ገቢ ወይ ፋሪስ ቲቪ ብለ ገብቴ ወደ ውስጡ አንዳንድ ነገር ዝም ብሎ ነገር ነው የሚለቀው። ወይ ጉባኤ መጥተ መጠየቅ ይሄን ጉባኤ ቁጭ ብለ እዛ ምስክርነቱ መስማት ትችላለህ። እና ልጅ የሌላችሁ ልጅ ዕውር በርቷል። በፋሪስ ቸርች ብዙ ሽባ ተርትሯል። ብዙ ስታዲየሞች ላይ ሄጄ ሽባ ተነስቶ ስሮጥ ለቅቄዋለሁ ማት ይችላል። እና እግዚአብሔር ዛሬም ነገም ይሰራል። ምንም አዲስ ነገር አይደለም። ትላንትና ጌታ ያደረገው ዛሬም እየተሰራ ያለው ታምር። መልካም እንዴ ስለ ልጅቷ ሕፃኑ የሆነው ነገር ሜበኮ ነው። የሀገሪቱን አስተዳደር በነበረው ቦታው ነበረ መጠየቅ ይቻላል። ስለዚህ ህዝቡ ብዙ ነው መጠየቅ ይቻላል። እየሰበኩ እያለ ሕፃን ልጅ ይዛ መጣች። ከሆስፒታል ሞቷል ብላ ይዛ መጣች። እኔ አልቀብርም ብላ እዛ ቦታ ጣለችው። ስትጥለው የሞተውን ቅበሩት እያልኩ እየሰበኩ እያለ ሴትዮ አልፈለገችም ጣለች። ህዝቡን በጣም ብዙ ስለሆነ እየፈራ ውሃው ደፋውበት። ኢባብ የሚመስሎች የምታክለው እዛ ላይ ማት ይቻላል። ቪዲዮ ላይ ገብተ ከውስጡ ወጣች። ሕፃኗ በህይወት ኖረች። በቃ ይሄ ከወዳ ውስጥ ነው አወጣው። በህዝብ መካከል ነው። ከዛ ህይወቷ በቃ ተዘራ አለች። መልካም እንግዲህ በቤተ ክርስቲያን አገልግሎት ድንቅ ተአምር የተለመደ ነው። ግን አሁን ምንድነው መሰለ ብዙ ጊዜ በአንዳንድ ቤተ ክርስቲያን ውስጥ ድንቅ ተአምር የሚመስል ሐሰተኛ በመረጃ በውሸት እንዲህ አይነት ነገር እየተለመደ ስለሆነ ከዚህ እውነተኛ ከሆነው የመንፈስ አገልግሎት ጋር እየተጋጨ ነው። በዛ ደግሞ ብዙ ሰዎች ይጭበረበሩና እኛ ጋር ይመጡና እንዲህ ብለው እንዲያርገው አታለው ይላሉ። ለዚህ ያለ መስሙድ ነው። አንድ ነገር አለ። እውነት ካለ ውሸት አለች። ማወቅ ያለብን አሁን ህዝቡ በደንብ መገንዘብ ያለበት ኢትዮጵያ ውስጥ ያሉ ነቢያቶች አሁን እንዳለ ሐሰተኞች ናቸው ማለት አይደለም። በጣም ተላላቅ እግዚአብሔር እጅ የተገለጠባቸው እውነተኞች አሉት። እንደዛም ደግሞ አደገኛ ጥግ የደረሱ ሐሰተኞች አሉ። ይሄንን መመርመር የሚችለው ራሱ ህዝቡ እግዚአብሔር የራሱን የሆነው በፍሬ ይገልጣቸዋል። አሁን ደግሞ እንደውም በጣም የተለመደ ከፍ ያለው የሆነው ታምራት ሰው ሲፈወስ አታገኙ። የሆነ ስም እስከ ስንት ሲጠራ ታጋያለ። የሆነ ሁሌ ዝም ብሎ አጋንንት ሲጮታል አይታላል። ጸጥ ብለ ውጣ ብሎ ነው አጋንንትን ኢየሱስ የሚያዘው። ጸጥ ብለ ውጣ። ማስጨው ተገቢ ሆኖ እያለ 3 ጊዜ 7 ጊዜ ምን ጊዜ የሆነ ጊዜ አዘ ውጣ ማለት ትችሏል። ይሄ ያልኩት ያለው የታምራቱ ጥግ አጋንንትን ማስወጣት አይደለም። የታምራቱ ጥግ ስም መጥራት አይደለም። የታምራቱ ጥግ ቤቴ ውስጥ ድንች በልቴ መጣ ማለት አይደለም። የታምራቱ ጥግ ቤቴ ውስጥ ጧት ከእንትና ጋር ነበርኩ አይደለም። እግዚአብሔር ከቁሳቁስ ጋር ምንም ጥያቄ የለውም። አሁን አካላዊ ሆኖ በሰዎች ህይወት ላይ የሚታይ ነገር መሆን አለበት። ኢየሱስ አንድም ቀን በምድር ላይ በተመላለሰበት ጊዜ ቤትሽ ውስጥ እንዲህ ነበረ ምን ነበረ አላለም።
እንደውም ህይወቱን የተረከለት አንተ እንዲህ ነው ብሎ የተናገረው ናትናኤልን ነው። ምክንያቱም እንደዛ ያለበት ምክንያት ከናዝሬት መልካም ነገር ይወጣልን ምንድነው እሱ ብሎ ስለጠየቀው። ሐሰተኞች አሁን የሚገርም ከጠንቆላ አሰራር ባላነሰ አይታላደ አንዳንድ ሐሰተኛ ጠንቋዎች አሉት። አይታላደ እንዴት ነው መንፈስ ያው ስማኝ አጋንንት በእግዚአብሔር ጉባኤ ስሙ በሚጠራበት መልኩ ማለት ነው እንዲህ አይነት የመጭበርበር ነገር እንዴት ሊቀጥልስ ቻለ? ስሙን የሚጠራ ሁሉ አይድንም። እንዴት እንደሚቀጥል ልንገር። አንዳንድ አጋንንት ራሱ የማይሰራባችሁ በራሳችሁ ቴስት የሚሰሩ አደገኛ ጠንቋዎች በጠንቆላ ስማችሁ የጠንቆላ አሰራር አለ። በር ላይ ምን ያስቀምጣሉ መሰለኝ? ዘበኛን ሌላ የተለያየ ነገር እዛ ዘበኛ ይመዝግባል። ለምን መጣ፣ እንዴት መጣ፣ እንዴት እንዲህ ለዚህ መጣ። መጨረሻ ለሚጠነቁሉ ይሰጣል። አንተ እንትና ነህ አይደለ? ለዚህ ነው የመጣ አይደለ? እንዲህ ተደረገ አይደለ? የሚል ሲስተም ነው ምድርቷን ወሮ ያለው። አንድ ነገር ደግሞ ልንገርህ፣ አሁን ከባድ እሳት ይኸው የመጨረሻ ለሐሰተኞቹ አሁን ጊዜ ደርሷል። ማንም ከዚህ አልፎ መሄድ አይችልም። ተጋልጧልም። አሁን ይሄ ላይ ዝም ብለህ ማውራት። አሁን ደግሞ የተደበቁ እውነተኞች እነሷል። እነኚህ ሙሉ ወንጌል ውስጥ መሰረተ ክርስቶስ ውስጥ ሌላ ሚኒስትሪ ቸርቾች ውስጥ ቃለ ሕይወት ውስጥ መካነ ኢየሱስ ውስጥ ሌላ ሕይወት ብርሃን ውስጥ ያልተገለጡ እውነት የያዙ ሰዎች አሉ። እዚህ ነቢያት ቸርች ውስጥ ያልተገለጡ ኃይል የያዙ ሰዎች አሉ። አሁን እግዚአብሔር እነኚህን የሚገልጡበት አሁን በኋላ ዝም ብለ ቁሳቁስ የምናወራበት ጊዜ ሳይሆን ኢየሱስን የምንሰብክበት ነው። ስለዚህ ሐሰተኞቹ ጊዜ አልቋል። ሐሰተኞቹ አሉ፣ አዎ አሉ። ይሄንን ደግሞ ያጎዘፋችሁ ህዝቡ ነው። ህዝቡ አሁን እውነታን እንድትነግረው ሳይሆን ቁስሉን እንድትነካለት ማታ ከባልሽ ጋር ተጣልተሽ መተሻል እንዲለው ነው የሚፈልጉት ሴቶች። ከዛ በኋላ ማልቀስ ነው። ቤት ውስጥ እየኖርክ የማይጣላ የለም። በቃ የሆነ የምድራይ ጓራ በሽታኛና የማይጣላ ኢትዮጵያ ውስጥ የለም። ስለዚህ መፈወስ ካለበት አሁን ፈውስ ሽባው ነው መተርተር አለበት። እውር ማት አለበት። ወንጌሉ አልተቀየረም፣ ያው ነው። ኢየሱስን ነው የምንሰብከው። አይታል አይደል? ዶንቆሮ መስማት አለበት። አንድ ጆሬ 4-5 ቀን በኋላ ወለም ብሎ የሚለው አይደለም። ከእናቱ ማፀን ጀምሮ ነው ኢየሱስ ሲፈውስ የነበረው። ስለዚህ አሁን ወደዛ ታምራት ነው መግባት አለብን። መልካም እንግዲህ ያው እንደ ጋዜጠኛ ስላንተ አንዳንድ ነገር ስንጠይቅ እሱ ከዋናዎቹ አንዱ አይደለም ወይ ከሐሰተኛ ነቢያት ይሏል። ይህን ጥያቄ ስጠይቅ እንግዲህ ከህዝብ የመጣ ነው እና መረጃም አለን የሚሉ ሰዎች አሉ። ለነሱ ያለ መልስ ምንድን ነው? በምን መረጃ እንደዛ ማለት እንደዛ የሚሉ ሰዎች ካሉ በመረጃ መጥቶ ይሄ ነው ማለት ይችላል። እኔ የሚሰብከው ወንጌል ነፃ የሚያወጣ ወንጌል። ይገርማል። ቸርች ከጀመርኩት 5 ዓመት ነው ታል በዛ መካከል ለቅቄ እዚህ አዲስ አበባ መጣ ምን እንደሆነ አውቀዋለሁ። አይታል አይደል? የተጠራሁት ለህዝቤ ነው። ሻሸመኔ ማለት ለኔ አንድ ዓለም ነው። አይታል አይደል? ለማን ነው የተጠራሁት? እዛ ማን ነው ያለ? ማን ነው ወንጌልን መስማት አለበት? አሁን እኮ ወንጌል አዲስ አበባ አካባቢ ሆነ የኛ አለን የሚሉ ነቢያቶች ከነ ቪኤቱ አዲስ አበባ ገብቷል። ማለትም ከተጠራበት ክፍለ ሀገር ካገልግሎቱ እሱን ትተውት አዲስ አበባ እየተጠራቀሙ ነው እያልከኝ ነው። አሁን እያልኩት ያለው አዲስ አበባ መምጣቱ ችግር አይደለም። አዲስ አበባ ቸርች ፕላንት ለምን አዲስ አበባ የሚመጣ ቪኤት ለምን ወደ ገጠር አይሄድ? አቤት ከሐዋሳ ለምን አያልፍም? እና ደቡብ ውስጥ ብዙ ያልተነኩ ቦታዎች፣ ትልልቅ አባቶች እየደከሙበት ቦታዎች፣ ብዙ ፈውስ የሚፈልጉ ተአምራት የሚፈልጉ ህዝቦች አሉ። አርሲ ውስጥ ወደዛ ባሌ ውስጥ ብዙ አለ። ሐረር ውስጥ፣ ጅማ ውስጥ ሌላ እንደው ካስፈለገ ሰሜን ውስጥ ብዙ ቦታ አለ። እና ምንድነው የሚያደርጉት? ማጠራቀማ። አዲስ አበባ ማለት የሰላም ሀገር ነው። ሁሉም ሰምቷል፣ ድንዋል። የሆነ መኪና ያላችሁ፣ የሆነ ዶላር አላችሁ፣ የሆነ ገንዘብ ያላችሁ ብርት። አሁን ደግሞ መሆን የለበትም። እስከ አሁን ሆኗል። ከአሁን በኋላ አይታል አይደለ? በራሱ ፌስቡክ በራሱ ስም ሐዋርያ የሚለው ምድርን የሚያንቀጠቀጥ ስም ይዞ አይታል ቤተሰብ እንኳን የሌለ ሐዋርያ አይታል የሆነ መሰረት እንኳን የሌለ የሚለው ዘመን አብቅቷል። ሐዋርያ ነው ተብሎ ለመጠራት መደረግ መተከል ያለበት መሰራት ያለበት መስፈርቱ መጽሐፍ ያስቀምጦ በዛ ልክ መሄድ አለበት። ስለዚህ ወንጌል መሰበክ ያለበት ነው ማለት። መልካም እንግዲህ ስለ አገልግሎት እያወራን ነው። መንፈሳዊ አባቶች አሉ፣ አንተ የሚከታተሉ አሉክ? እኔ መንፈሳዊ አባት በመሰረት ክርስቶስ ውስጥ በነበርኩበት ጊዜ
አሉ እንደሚያማክሩ አሁን በአገልግሎት እንዲያርግ የሚሉ አሉ እንዲያርግ የሚሉኝ ሰዎች አሉ መሰረት ክርስቶስ ውስጥም በነበርኩበት ታይም አሉ እና ከዚህ በፊት ልብ ለልብ ሚዲያ ላይ ተናግረዋለሁ ደህንነት ያስተማረኝ ወንጌላዊ ስሙ ይባላል በጣም በኃይል ደግሞ ብዙ ነገር የሰራችብኝ አንድ ይታለች ንጋት ከተማ ትባላለች እንደዛም ደግሞ ስመክረኝ አንድ ጊዜ ሲያስተምረኝ ሲጸልይልኝ ነበር ተፌም ይባላል የመሰረት ክርስቶስ ሰብሳቢ ነው ከሁሉ በላይ ትልቅ ዋጋ በጣም ትልቅ መንገድ እንደሚሄድ አውቃ ዋጋ የከፈለችብኝ ዛሬም አንድ የምታማክረኝ የሚያማክረው ይታችን አንድ ንጋት የምትባላለች መንፈሳዊ አባቶች አሉኝ መሰረት ክርስቶስ ቸርች ውስጥ መልካም እንግዲህ ለቤተ ክርስቲያን አባቶች ለሽማግሌዎች የምትገዛ ከሆነ አገልግሎት ረጅም ርቀት እንደሚሄድ ማሳያ ነው ይሄንን ያልንበት አንዳንዶቹ አንድ ግለሰብ ናቸው ክርስቲያንን የሚያህል ብዙ ሺህ ህዝብ የሚመሩ እነሱ ብቻ በቴሌቪዥንም በአገልግሎቱም እነሱ ብቻ ነው የሚታዩት ምክትል ያሉት አይታዩም በኑሮም ደግሞ ዋናዎቹ ሀብታም ናቸው ለነዳቸው መኪና የሚሰጣቸው የሚለውጡ በጋርድ የሚሄዱ ብዙ ዶላር ያላቸው ብር አላቸው ዶላር የሚገለገሉ ከዳ ህዝብ ዛ ጉባኤ የሚመጣው አብዛኛው የፕሮቴስታንት እምነት ተከታይ ኑሮ እንዲለወጥለት እንዲሰካ ነው ግን አብዛኛው ጊዜ ዘይት ጨርቅ ተአምር እንዲሆንለት ኤቲኤም ካርድ የተለያየ ነገር አገኛለሁ በማለት ጊዜውን የሚያቃጥልና ባለማግኘቱ ደግሞ አዝኖ እኛ ጋር ተጨወረበርኩ ብሎ የሚመጣ ነው ዘይት ይሸጣል ካርድ ትሞላለህ አንተ ባንተ አገልግሎት ካርድም አልሞላ ምን መሰለህ አሁን ካርድ ንግድ ባንክ እና ሌላ ባንኮች ብሔራዊ ባንክ እዚህ እንደ ሀገራችን የምታወቀው በህግ መሰረት ገንዘብ ስኖሪ ኢቲኤም ሰክተ ገንዘብ ትወስዳለህ ኢቲኤም ሳይኖር የሆነ ካርድ ተሰርቶ ብር ሰክተ የሚትወስድ ከሆነ ይሄ አደገኛ ማጂክ ነው ግን በኢትዮጵያ ውስጥ በዚህ ማጂክ አይነትም የተገለጠው የለም ኢቲኤም ከወሰዱ ሰዎች መካከል አንዱ ሰክቶ ገንዘብ ያገኘም የለም አሁን ካርድ ለመግዛት እንደው ነብዩ ጋር ከመሄዱ ቤታችሁ ውስጥ ቢቆርጡ ነው ጥሩ ወኘ መገመት አንድ አሁን ተላላቅ አንተ የምትለው እንደዚህ ያን የምትለው በጣም ሀብታም ናችሁ ህዝቡ ነው የሰጣቸው እኔ አብዛኛ በዚህ ላይ ብዙ እንትን በፍቃደኝነት ነው የሰጡት እዚህ ተዘረፍኩት ባዶንኩት የሚለው ማንንም ሰው ጎትቶት አይደለም ያደረጉት ግን ከሰጡት በኋላ እነኚህ ነቢያቶች ውስጥ ራሱ አንዳንዱ አጠገብ 3-4 ቪኤት አለ ግን ቸርቹ ውስጥ ያለ አብሬስ ደክመ ነበር የፓስተር ይገርማል ቪትስ ለመስጠት በጣም ይቸግራል ሊያበሉት በጣም ይቸግራል አንድ ጥያቄ የሆነብኝ በኢትዮጵያ እንደው እኔ ነቢያት ዱሮ በአባቶች በነበሩ ተላላቅ ቸርቾች ውስጥም ኢንሳ እንሰራለን ከተባለ ሙሉ ሽማግሌ አንድ ላይ ይፈርማል ለአገልጋዮች ቀለብ ይጨመር ሲባል ማንንም አንድ ሽማግሌ አይስማማ ምን አይነት ከርስ እንደሆነ ያላቀ ከዛ አሁን ነቢያትን ዓለምን ወሰድ ስንት ቪኤት ምስቱ እሱ ቪኤት ነዳል ግን ቸርች ውስጥ ነበር አገልጋይ ጠግቦ አይበላም ፍትሃዊ ሀብት ክፍፍል የለውም ማለት ነው በፖለቲካ ቋንቋ ሲጀመር ፍትሃዊ ሀብት ክፍፍል ብቻ አይደለም ሌላ አጃቢ ነው እንጂ ጠግቦ መብላት አይችልም እያልኩክ ነው ያለሁት ይሄ አሁን መደረግ ያለበት ተናግሬ ብቻ ማለፍ ሳይሆን ገንዘብ ባንክ ሰማት አይገባም ታላደለ ገንዘብ ወደ ሲኦል ይማይድ ገንዘብ እዚህ ነው የምንጠቀመው እግዚአብሔር ነገ አይሰራም በሚል መልክ የሚመስለው የሚያከማቹትን ገንዘብ አውጥቶ ወንጌል ይስሩበት ለወንጌላዊ ይስጡት አስራት የሚመጣ ብር ቸርቹ አስራት ነው ህዝቡ አስራት ነው ብሎ የሚያመጣ ለራሱ ለአገልጋውና አብሬ ለሚያገለግሉ ሰዎች ነው እንጂ ለኢንሳም አይደለም እሺ ኢንሳም ተሰራበት የቀራን እንኳን አገልጋዮችን አበሉት ራሳችሁ የ23 24 25 ሚሊዮን በመኪና ይገዛሉ ለአገልጋይ 500 ሺህ ብር አይደለም 500 ብር መስጠት በጣም ያንቃቸዋል ከነሱ ጋር ያሉትን አገልጋዮች እንደ ተላላኪ ይጠቀሙታል ታላደለ የጊዜ ጉዳይ ነው እንጂ ቅባቱ መንፈሱ ያው በጣም መልካም ለምሳሌ ሲሰብኩ አንድ ሰው ምን አለ መሰለ በአንድ ቤተክርስቲያን ውስጥ እያለን ሁለት አምላክ እንደምናመልክ ነው የሚመስል እግዚአብሔር ይባርከናል እግዚአብሔር ልጅ ይሰጠናል እግዚአብሔር ገንዘብ ይሰጠናል ብለን ይሄው ሰማይ እያየን እነሱ ግን እንዳልከው 4-5 መኪና ይለውጣሉ ሚስትና ልጆቻቸው አውሮፓ ኖራት የሚያሳልፉት እዚህ ዝናብ ከሆነ ፀሐይ ያለበት ሀገር ፀሐይ ካለ ደግሞ ውጭም ደግሞ በብዙ አጀባ ነው ከዛ ደግሞ አብዛኛው ተዘረፍኩ ያለ ይናገራል ይሄንን ስታይ
በአንተ አገልግሎት ይሄ አለመደገሙ በምን ይታወቃል? አንተ እስከነሱ በምን ትለያለህ? አንድ አይነት ወንጌል ነው የምታገለግሉት እና አንተ ለብቻክ ይሄንን አንድ ነገር ይወቀው። አንድ ሰሞን ነው ተነስተ ሚዲያንም የከፈት ነው። ያው ሻሸመኔ ውስጥ የመጀመሪያ ሚዲያ የጀመርኩት እኔ ነኝ። እዛ አካባቢው እንኳን የተወላጅ ሆኑ እዛ የሚኖሩ ጥሎ ወደዚህ መጥቷል። ሻሸመኔ ቸርች ጀምሮ ዘግቶ መጥቷል። የማደርግበት ምክንያቱን ልንገሪ። ይሄንን ሚዲያው እንኳን ጀምሬ አየር ላይ እየተቸገርኩ እየከፈልኩ ነበር። መልሼ ምን አደረኩት? ከቦታው ጋር ስለማሄድ አቆምኩት። አቆምኩ ማለት አገልግሎት ያልቆመ ዛሬም ቢሆን አሁን ያለፈው ውድ ህዝብን ብትመለከተው ሞልቶ ይቆማል። አይታል ቅባቱ ከኔ ጋር ነው። በቴሌቪዥኑ ላይ አይደለም መንፈሱ ያለ፣ በሶሻል ሚዲያ ላይ አይደለም መንፈሱ ያለ። አይታል አሁን ይሄ ሊሆን አይችልም። ምክንያቱ ምንድነው? እኔ ያስኩት ወንጌል አይታል ሚያዘኝ ነው የሚያደርገው። ይሄ ሲል እኔ ፈጽሞ ፍጹም ነኝ መልአክ ነኝ እያልኩ አይደለም። ሰው ልጅ ድካም አለበት። አንደኛ መናገር የሚፈልገው ሰፋ አድርገ ድካሞች አሁን ሊደገሙት ይገባል። የመጨረሻ ዘመን ደርሷል። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። በመጽሐፍቱ ላይ የተነገረ ትንቢቶች የተወራ ነገሮች ሁሉ እየታዩ ነው ያሉት። ስለዚህ መንቃትና ወንጌልን መስበክ አለ። አንደኛ ልጁን አሜሪካ ወሰደ፣ የት ወሰደ? እዛም ወሰደ ካለ ሌላም አገር ይውሰድ። ጉዳይም እሱ አይደለም። በሉ ጠጡም ለምን ቤት ነዱ ምናምንም ጥያቄው አይደለም። ሌላም ያግኝ ወንጌል የሚሰበክበት ነው። ዘርፎኝ ነው የሚል ውሸቱ ነው። ራሱ ሰጥቶት ነው። አይታለለ ለነኛ አገልጋዮች ፈቅዶ ነው የሰጡት። ስለዚህ ተሰጥቷቸዋል። ለቤተ ክርስቲያን ተብሎ ነው የተሰጠ። ለቤተ ክርስቲያን የተሰጠ ገንዘብ ለቤተ ክርስቲያን ማዋል አለበት እኮ። ለግል ጥቅም ነው የሚውለው። አካውንቱ በእነሱ ስም ነው። መሬት ከተለያየ ቦታ እየተወሰደ እንደሚነገድ ብዙ መረጃ አለ። አልፎ ተርፎ ደግሞ በጣም ግራ የገባን አሁን ደግሞ የመጣ አዲስ ነገር ማስፈራራት። በተለይ እኛ ጋዜጠኞች ሲያገኙን ስለኔ ብታወራ አስቀፈድዳለሁ እንደዚህ ነኝ እንደ የህግን አካላትን ስም በመጥራት እንግዲህ የሚሰሙት የመንግስት አካላቶች ቢሰሙ ጥሩ ነው። ማስፈራራት እየበዛብን ነው፣ መናገር አንችልም። በተለይ እኔ ለረጅም ዓመት የኔታ ላይ በሰራሁት በጣም ማስፈራራትና ዛቻ ይበዛብኛል። የተጠሩት ወንጌል ለማገልገል ሆነው በባለስልጣንና በምን ማስፈራራት ውስጥ ተገቢ ነው? አንተ ትፈራለህ? ለምን? እውነት ያዘ ሰው እንዴት ይፈራል? ሽጉጥ አላቸው። እሺ ጠብደል ባለ ጋርድ ነው የሚሉት። እሺ እኔ ምንም ቦፈር እኔ መቋቋም አልችልምና እንዴት አልፈራም? እንዴት ትፈራለህ? አንተ አይታል ረጅም ዓመት ነው ያኔታ ላይ ሰራው የሚዲያ ላይ ሰራው እያልክ ቅርብ ጊዜ ነው እንዴ አንተ ማስፈራራት የጀመሩት? አይ ከጀመርኩበት ሰዓት ጀምሮ አትፈራ። በቃ ምንም አልሆንክም። ነገ መትፍራ ዛሬም ኖርያ ምንም ያደርጉትም ነገር የለም። የፍቅር ወንጌል ቢሰብኩ ከሆነ በንሳሳትን በፍቅር መመለስ። አንተም እንግዲህ ከሶፊ ጋር ያረከውንም እያወራን መጣጣ ማስፈራራቱ ምን አመጣው ነው? የፍቅር ወንጌል መስበክ አለባቸው። የህግ አካል ራሳቸውን አድርገው አንድ ነገር ብታወጣ ምናምን ይሉናል። ያ በርግጥ የሰው ገበና ማውጣት ሳይሆን ለሀገር የሚጠቅም ነው። እንግዲህ ተዘረፍኩ ተቆረጥኩ የሚሉ ሰዎችን ስናቀር እሷን ብታቀርብ እሱን ብታቀርብ ይላል። አንዳንዶች እኮ በአደባባይ ሚዲያ ላይ መውጣት አንፈልግም ብለው ህንጻ እኮ ሁሉ የተወሰደባቸዋል። ህንጻ በአደባባይ የቆመ ህንጻ ተጭበርብረው ምን መንግስት የለም እንዴ? ከመንግስት ጋር ህግንም አንዳንድ ቦታ የመሄድ ሰው መንግስት የትም ቦታ ተባብሮ ይሄንን አደርጉ። አንድ ግልጽ መንግስት አደረገ አይደለም የመንግስት አካላቱ ይስሙኝ። ለምሳሌ በተሳሳተ በጸሎት ስም አይተ ከሆነ ከደሃ እንኳን ያስወጣሉ። ካርታ በጸሎት ስም ወስደው ስማቸው ከተዟዟረ በኋላ መንግስት ምን ማድረግ ይችላል? አደገኛ ማጭበርበር አለና ይሄ መቆም የለበት። ይሄ በትክክል መቆም አለበት። ጥናትም ሊደረግበት ይገባል። ተራ ማጭበርበር ነው። አንድ ካርታ ወደ ሌላ ሰው ወደ ሌላ ሰው የሚዞር ከሆነ ማነሻማ እንደሆነ ወዴት እንደዞረ ከየት እንደመጣ ይታያል። ማጥራት በጣም ይቻላል። ካርታ በቤት ብቻ ስለሆነ አይደለም። ይሄ ካርታ ከየት መጣ የሚባል ነገር አለ። ስለዚህ በዚህ ይሄ ማጥራት ይቻላል። ይሄንን ህዝቡ ይሄ ነገር መውራትም ከጀመረ 5-6 ዓመት ሆነዋል። ከኔም አሁን ከአንተም 1 ሚሊዮን ጊዜ አወርታል። ህዝቡ ይሄንን ነክቶ የማያደርገው ከሆነ የህዝቡ ችግር ነው፣ የነቢያቱ አይደለም። ስለዚህ ምንም አይነት እንደዚህ አይነት ነገሮች አንደኛ መቆም አለባችሁ። ከእግዚአብሔር ቃል አንፃር ተገቢም አይደለም። ሌላ ደግሞ እንደ ባለ አእምሮም ህዝብ ማሰብ አለበት። በዚህ ነው ማለት
ውድ የሰላም ሚዲያ አድማጭ ተመልካቾቻችን ከነብይ ገቢ በጣም ጋር የነበረን ሞቅ ያለ ውይይት ይህን ይመስላል። ሀገራዊ የብሔር ጉዳይ፣ የወንጌል ጉዳይ ያልተነሳ ጉዳይ የለም። በዚህ ጉዳይ ላይ ነብይ እንግዲህ በሚገርም ሁኔታ ሀሳቡን ገልጿል፣ በነፃነት ገልጿል። ላደረገልን ትብብር እያመሰገንን እጅግ አድርገን እናመሰግናለን። ከተጣበበ ጊዜ ቤተሰቡ ልጆቹን ሆቴል በማስቀመጥ በዚህ መልክ ሀሳቡን ነግሮናል። ሀሳብ አስተያየት ካላችሁ አድርሱን። ሌላ ቀን ደግሞ በሌላ ሀሳብ ይዘን መጣለን። በጋበዘን መልኩ ሻሸመኔ ድረስ ሄደን አገልግሎቱን ይዘን መጣለን። የሱን ዩቲዩብ ሰብስክራይብ በማድረግ ደግሞ ሀሳቡን በደንብ ተገንዘቡት። ስለነበረን ቆይታ እናንተንም እናመሰግናለን። አንተንም አመሰግናለሁ። በጣም አመሰግናለሁ። ለቤተሾም ሀገራችንን ሰላም ያልከው መልካም ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን።